በአዲስ አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ህጻን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በምስሉ ላይ ነገራችን ላይ የሰላም ተስፋዬ ልጅ እንግዲህ ይሄን ቪዲዮ አስመልክቶ ማስመረቋን ተከትሎ በጣም ብዙ ነገር እየተባለ ነው ማለት ነው። ይሄ ምን ብለው ተስማምተዋል። ቂቤ ስንት እንደገባ ታውቂያለሽ? 90 ብር ምኑ አሏ። እኔ ባለክርስትና የለውም የባለክርስትና እናት ነኝ። ክርስትና አይደለሁም የባለክርስትና እህት ነኝ። እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ ስራ እንኳን ቢጠፋ ባልታገቢያለሽ። እንግዲህ ባምቢ ሀበሻ ከአንድ ወንድ ጋር ቀደም ሲል ባያችሁት መንገድ የአንድን ሃይማኖት ስሜትና ሞራል የሚነካ ነገር ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አስቂኝና አዝናኝ የሆኑ ቪዲዮዎችን ለእናንተ ይዤላችሁ ቀርብ ያለው። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ይሄንን ፋሚሊ ያጠንክሩ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቲክቶክ ስብስቦቻችን ዋላ እኔ ምለው እሺ፣ ምግብ ቤት ገብተን ሜኑ አይተን ዋጋውን ደግሞ አጥንተን ማይመቸን ከሆነ የመውጣት መብታችን ቢከበርልን ጥሩ ነው። እንዳትወጪ ማሉሽ ተረድተሽኛል። ማለት ምግብ ቤት ተገብቶ አናስወጣም ካልበላችሁ ካልተጠቀማችሁ የሚሉ አሉ ነው። እኔ እስከዛሬ ገጥሞኝ አያውቅም። እስኪ ኮሜንት ላይ የገጠመው ሰው ካለ እናንብብ። አይ ጌታዬ ዲዛይን አያልቅበት ራሱ ነው። አረ ቆንጆ እኮ ነች ልጅቷ እውነት። አሁን በአፍንጫዋ ነው ለፎግሯት የምትችሉት አይደለ እንዴ? ሰልካካ አፍንጫ ምርጥ እኮ ነው። ረዘመ እንዴ ጋይስ? የኔ ጎግል ማፕ እመቤቴን በጣም ነው የምትዘጊው። አይባልም፣ እግዚአብሔርን አይባልም። በተለይ ደግሞ እመቤቴን ተብሎ እንዴት እንዴ? ሰው እኮ ክቡር ነው። እግዚአብሔርን ሁሉም ሰው ያምራል፣ ቆንጆ ነው። ውበትሽ ጽጌረዳ ፍጥረትሽ ድምቀትሽ ተፈፋይ አውሪ እንጂ ማማ ማዕዛሽ ልዩ ቃና ጥረንሽ። ኮመንት ላይ ምን እንዳለው ታውቃላችሁ? ባድመ ግንባር ይባላል። ሲኒማ ራስ ሙሉ መላጣ እንኳን ብትሆኚ በጣም ነው የምታምሪው። ማሜ የሚባል ልጅ እንግዲህ ይሄንን ኮሜንት ሰጥቷል። ይመቻችሁ፣ በውስጥ ተነጋገሩ። ብራዘር አምላኬ ሆይ ራስ ዳሽን ነው በለኝ። ልጅቷ ሪፕሌም እንዳረገች ታውቃላችሁ? ራስሽ ይመለጥ። አለለው ራስ ምንድነው? አለሎ ምንድነው? ይሄ የሚወረወረው ነው? ይሄ ወንጭፍ ነው አይደለ? ወይስ አለሎ ድንጋዩ ነው? እኔ ባለክርስትና የለውም የባለክርስትና እናት ነኝ። ክርስትና አይደለሁም የባለክርስትና እህት ነኝ። እኔ ባለክርስትና 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 አይደለሁም የባለክርስትና እህት ነኝ። እናቴ ባለክርስትና እየጠጣችሁ ጋይስ። እኔ ባለክርስትና አይደለሁም የባለክርስትና አንቺ ነሽ? እኔ ባለክርስትና አይደለሁም የባለክርስትና እህት ልጅ ነኝ። እኔ ባለክርስትና አይደለሁም የባለክርስትና እንኳን ደስ አለሽ። ግን ምንድነው የሚሰጠው ፊሊንግ ይሄ ነገር ጋይስ? ይሄ ቪዲዮ ብዙ ሰዎችን እያነጋገረ ይገኛል። ምንድነው ይሄ ቪዲዮ ብዙ ሰዎችን ያስቆጣው? አንድ ህፃን ልጅ መድረክ ላይ ተወጣና ሽልማቷን ተቀብላ ፎቶ ልትነሳ በምትቆምበት ሰዓት ላይ ሽልማቱን የምትሰጧ ሴትዮ የሰላም ተስፋዬ ልጅ እየመጣ እንደሆነ ታያለች። አጠገቧ ያለችዋን ህፃን ትታ ፎቶ መነሳቱን ትታ ያው የሰላም ተስፋዬ ልጅ የታዋቂ ልጅ አቅፋ ምናምን ወይ ስስም ነገር ምናምን ታይታለች። እና ያ ነገር ብዙ ሰዎችን ለንዴት ዳርጓልና እውነት ነው። ህፃናት ከልጅነት ጀምሮ ትኩረት ይፈልጋሉና ትኩረትም ያሻቸዋል፣ ግድ ነው። ያቺ ህፃን አንድ አፍታ ፎቶዋን ተነስታ ብትሄድ ደስ ይላልና ብዙ ሰዎች እየተናደዱ ይገኛሉ። እስኪ አንድ አስተያየት የሰጠች ልጅ አለችና እሱን ቪዲዮ ላሳያችሁ። በነገራችን ላይ የሰላም ተስፋዬ ልጅ እንግዲህ ይሄን ቪዲዮ አስመልክቶ ማስመረቋን ተከትሎ በጣም ብዙ ነገር እየተባለ ነው ማለት ነው። ይሄ ምንድነው? ይቺ ሴትዮ
የሴሌብሪቲ ልጅ ስለሆነ እሱን እቅፍ አድርጋ ስማው፣ ከዛ ደግሞ እሷን ደግሞ እንደዚህ ነገር አገለለቻት ነውና ሰርተፊኬቷን ሰጥቻት እና እዚህ ላይ አንዳንድ ነገር ማለት ስለፈለኩ ነው የመጣሁት ማለት ነው። ሜቢ ሌት ሆኜ ሊሆን ይችላል አላውቅም፣ ግን ሳልናገር ደግሞ ዝም ብል ደግሞ እያመኛል ማለት ነውና ኤኒዌይስ ይሄ ነገር በቪዲዮ ታየ እንጂ ማለት ነው አመቱ ሙሉ እኮ ሲኖሩበት የነበረ ነገር ነው ብዬ ነው ማስበው ማለት ነው። እዚህ ጋር በቀላሉ የመጣ ነገር አይደለም፣ ቪዲዮ ስለሆነ ግን ተያያዘ እንጂ አመቱ ሙሉ ሲኖርበት የነበረ ነገር ነው። እኔ ይሄን ነገር እንደውም በጣም ብዙ ያወራል ብዬ ኤክስፔክት እያደረኩ ነበረ፣ ግን በጽሁፍ ብቻ ነው ሲለቁ የነበረው ማለት ነው። ለምን እንደዚህ አይነት ነገር ባይዘ ኮሜንት መደረግ ካለበት የሴሌብሪቲ ልጅ ይሁን የምን ልጅ ይሁን ኮሜንት መደረግ አለበት። አይ እኔ የፈለገ ሰው ፎሎ ማንሳት ይችላል፣ ችግር የለብኝም እኔ ማለት ነው። ግን እውነቷን መነጋገር አለብን ብዬ አስባለሁ። ሶ ይሄ ነገር ማለት ድሮ እኛም የኖርንበት ላይፍ ነው። የአስተማሪ ልጅ፣ የዳይሬክተር ልጅ፣ የሆነ ፖዚሽን ላይ ያለ ልጅ ምናምን ሲሆን ትሪት ዘወይ ዘይ ትሪት እና ላይክ ደግሞ ኖርማል ተማሪ ደግሞ ሲሆን ዘወይ ትሪት ይለያያል ማለት ነው። ይሄ ነገር ደግሞ ልጅ ላይ እንዴት ሀፕን ያደርጋል? እውነት ይሄ እኮ በጣም ማይንዳችን ላይ በጣም የሚፈጠረው ትሮማ አይደለም ማለት ነውና ድሮ አክቹአሊ የድሮ እናቶች እንኳን እውነት ለመናገር እኔ አሁን ካደግኩበት ማህበረሰብ ከማውቀው ማህበረሰብ አታስታውስም? ልጅ ሆነን ንፍጥ በንፍጥ ራሱ ሆነን አምሶር ይለቃሉ፣ ግን ጥርግ አድርገው ይስሙናል። በቃ ከልብ ነው። ይሄ የልብ ፍቅር ነው፣ ከልብ የመነጨ ፍቅር ማለት እንደዚህ ነው ማለት ነው። ጥርግርግ ጥብጥብ አጉርሰው ምን ብለው የጎረቤት ልጅ ጠፋ ቢባል ምናምን የሆነ ሰንበዲ እንዴ ከሌል ቅጥቅጥ እያደረገ ይመልሷል ማለት ነው። አሁን ልጅ ማሳደግ በጣም ከባድ ነው። እንደዛ አይነት ነገር የለም ማለት ነውና የምር ልጅ የሚወድ ሰው ደግሞ ማለት ነው በምንም ነገር ያንን ልጅ አይመዝነውም። በቃ ልጅ እወዳለሁ የሚል ሰው ሁሉንም ማካለ ሁሉንም ልጅ መሳም አለበት። ልጅ ደግሞ ባይዜ በጣም ነው የሚያዩ ማያ ይመስላችኋል እንጂ በጣም ነው አንደርስታንድ የሚያደርጉት ማለትና ጭንቅላታቸው ውስጥ በጣም በደንብ ነው ኮፒ ፔስት እያደረጉ ያንን ነገር እየሄዱ እያሉ የሚሄዱት ማለት ነውና እንደዚህ ባታረጉ አይስዌር አሁን ይሄ ትልቅ ተቋም ነው ብዬ አስባለሁ። ልጅ የሚያክል ምንም የማያውቁ ንጹህ ወረቀቶችን እያስመረቃችሁ እንደዚህ አይነት ነገር አያስፈልግ ብዬ አስባለሁ። ፐርሰናል ኦፒኒየን ማለት ነው። የብዙዎቻችሁ ኦፒኒየን እንደምን ደግሞ ተስፋ አደርጋለሁ ማለት ነው። ይሄ ነገር እንግዲህ እንደዚህ ነገር በጣም ኢትዮጵያ ውስጥ አለ ብዬ አስባለሁ። ይሄ በቪዲዮ ስለወጣ ነው እንጂ በጣም ብዙ ደግሞ ቢወጣ በቪዲዮ ካሜራ ምናምን ቢኖር እኮ ብዙ ጉድ እናያለን ብዬ አስባለሁ። ልክ አሁን ሰርቫንት ቤት አለች ተብሎ ለካሜራ ተቀምጦ እንደምታዩት ጉድ ማለት ነውና ኤኒዌይስ ይሄ ነገር ቢቀር አይውሽ። እውነት ልጅ እኮ በጣም የሚያሳዝን ነገር ነውና ቢቀር በቃ ለምን በዚህ ልክ መለየት አስፈለገ? እዚህ ጋር ከተሰመሱ መሰማ አለበት። ምን ችግር አለው? ከልብሽ ከሆነ ማለት ነውና ከዛ ውጪ ደግሞ ስለዚህ ልጅም ደግሞ አየሁኝ ማለት ነውና ለምንድን ነው እንደዚህ በዚህ ልክ ቤተሰብ እንደዚህና ካላቸው ያድርጉ። ምን ችግር አለው? ካላቸው ያድርጉ። እግዚአብሔርን የምሬን ነው የምላችሁ። ልጅም ማስመረቅ አሁን ቀላል ነው? ልጅም ማሳደግ አዲስ አበባ ውስጥ እኔ ክፍለ ሀገር አላውቅም፣ ግን አዲስ አበባ ውስጥ ቀላል ነው ወይ? በጣም ብዙ በሰርቫንት ችግር እናቶች ከፕሮፌሽናቸው ዞር ብለው ወጥተው ልጆቻቸውን ዝቅ ብለው ለማሳደግ የምሬን ነው ቤት ውስጥ ውለው ስራቸውን ትተው በጣም ብዙ መከራ ችግር አይተው ነው የሚያሳድጉትና ከሰው ተገለው ከሚችሉት ከተማሩት ትምህርት እኔ እንጃ ከብዙ ነገር እኔ መጥቀስ እንደዚህ ነው አልችልምና እንደዚህ አይነት ታሪክ ሲመረቅ እኔ እግዚአብሔር ሄሊኮፕተር ቢኖረኝ በሄሊኮፕተር እንደው ስትመረቅ ልጄ ባመጣት ደስ ይለኛል። በሄሊኮፕተር እንዲቻው ያለች ማለት ነው። የሆነ እንደ ምንድነው ሲመረቅ እንደሚከፈከፈው ምንድነው አይኖር ነው ስቲከር ምናምን አለ አይደል? እንደዛ ያደረኩኝ ባመጣት ልጄ ደስ ይለኛል። ምክንያቱም የሚያድጉበት መንገድ ቀላል አይደለም፣ እንደ ድሮ አይደለምና ሽልማቱን ስትሰጥ የነበረችው ሴትዮ እንግዲህ ትልቅ ሰው ነች። በልጇ እንደዚህ አይነት ነገር ቢደረግ ያው ኢሞሽናል እንደምትሆን በእርግጠኝነት መናገር ይቻላልና ያው እዛ ቦታ ላይ ወይ በግርግር ሐሳቧ ተሰርቆ ምናምን ሊሆን ይችላል ያንንም ነገር ያደረገችው፣ በዛም መረዳት መቻል አለብን። ግን ሰሞኑን አንድ መነጋገሪያ የሆነ ነገር ደግሞ ሌላ ነበረ። አንድ ሕፃን ልጅ ከኬጂ ምናምን ተመርቆ ላይክ እንደ ሰርግ በፕራዶ ወይ በላንድ ክሩዘር እንደዚህ ወጥቶ ማለት ነው በሰንሩፉ እየሄደ ነበር እና ብዙ መነጋገሪያ ሆኗል። ከኋላ ብዙ መኪኖች ነበሩ። እሱን ቪዲዮ ደግሞ ላሳያችሁ። በአዲስ አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ሕፃን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በምስሉ ላይ እንደምትመለከቱት ሕፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና የላይኛው መስኮት ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ደግሞ ልክ እንደ ሰርግ የተሰለፉ በአበቦች ያጌጡ በርካታ ዘመናዊ መኪናዎች መኖራቸው ነው። ድርጊቱ የልጁን የቤተሰብ አቅም ቢያሳይም ብዙዎችን ግን አከራክሯል። አንዳንዶች እንዲህ አይነቱ የተጋነነ የቅንጦት ዝግጅት ለታዳ
ታዳጊ የወደፊት ስነ ልቦና እድገትና ለትምህርት የሚኖረው አመለካከት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። የእናንተ ሐሳብ ምንድነው? ሲጀመር ይሄ ነገር ዜናው ስህተት ነው። ኤአይ ነው። ፎቶዎቹ ምናምን ከኋላ ያሉት መኪኖች ምናምን ኤአይ ናቸውና ግን እንደኔ ሐሳብ ቢደረግም ችግር አለው ብዬ አላስብም። የፈለገ ገንዘብ ቢኖራችሁ ልጃችሁን እንዴት እንደምታሳድጉ እናንተ ታውቃላችሁ። እኔ ልጄን ስትመረቅ በደንብ ደግሼ ባበላ እሷንም ደስ እንዲላት ባደርግ ደስ ይለኛል። ግን ምንድነው አብዛኛው ሰው እያሉ ያሉት እዚህ ሀገራችን ላይ ከፍተኛ ድህነት እያለ ለምን እንደዚህ አይነት ነገር ይደረጋል? ያው ያኩ የምርጫ ጉዳይ ነው። ሲጀመር አንድ ሰው ድህነት ውስጥ ሊገባ የሚችለው መጀመሪያ በሚሰራቸው ስህተቶችም ሊሆን ይችላል፣ አግኝቶም ማጣትም ሊኖር ይችላልና የምርጫ ጉዳይ ስለሆነ እነዛ ደግሞ የተሳካላቸው ሰዎች የልጃቸውን ፕሮግራም፣ ምርቃት፣ ሰርግ ምናምን በዚህ መልኩ ደስታቸውን መግለጽ ይፈልጋሉ። እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ ስራ እንኳን ቢጠፋ ባልታገቢያለሽ እንኳን ደስ ያለሽ የቤት ስራ ሰርተሽ ወርቅሽ ታጥነተሽ ከአንዳንድ ሌክቸሮች መጎናተል ተርፈሽ ሱስም ጨብሲም ሳትለምጂ ሁሉን ተቋቁመሽ ፋዘር ማዘር ኩሩ ዛሬ ተመረቀሽ ጀከስም ስለሆን ስራ ታገኛለሽ መች እንደ ወንድ ልጅ ትንከራተቻለሽ እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ ስራ እንኳን ቢጠፋ ባልታገቢያለሽ እንኳን ደስ ያለሽ ባል መቀለጃ ሆነ ማትገመት አስተማሪ ጠዋት ተነስተህ ዱለትህን ምሳህን ምንቸት እራትህን አሳ እማዬን ማትገመት ይመችህ። ግን እኔ አሁን አምኜ ልጄ ይህ ሰው ያለበት ቦታ እንድትማር አልፈልግም። እግዚአብሔርን እማዬን ስራ ስለተቀጠርክ ህይወት የሚቀየር መስሎ ነበረ። መልክ ብቻ ነው የሚቀየረው። ትገረጣለህ። ወር ጠብቀህ እኮ የሻይ ነው የምትቀበለው። ወለዱ 40 ብር የማይሞላ ደሞዝ በዋሌት እኮ ነው ብርህን ማጠራቀም ያለብህ አንተ። ገና በደሞዝ የምትበልጥ ሚስት ታገባና የቤት እመቤት ትሆናለህ። ከዛ እድሩ በእንጀራ አይንና በወጥህ መጣፈጥ ይሆናል የሚያቅህ። በባስ እየሄድክ ለእናትህ ልትደርስላት እውነት ስራ ይዤ የቤተሰቤን ታሪክ ቀይራለሁ። ሸሚዝ ሳትቀይር ነው የምትሞተው። ከዚሁ መስሪያ ቤት ሳትወጣ ሌላ ዓለም ዋንጫ ይመጣል ታያለህ። ያው ደሞዙን ስላልተቀበለ ነው ጺሙ ይሄንን ያከለው። ቆይ መጣ ቆይ የት ነህ? ሽንት ቤት መጣ እንዴ? እኔን ለማን ጥረህ ነው የምትሄደው? እንዴ ባምቢ እንዴት ናፍቀኛለህ እኮ። በእናትህ ቁጭ በል። እሺ አብሬ ልምጣው። መጣው እርጌታ ይችላል። ሃኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። እርጌታ ይችላል። ባምቢ ሀበሻን ረፍ እያላችሁ ይህን ቪዲዮ ላኩላት፣ ሜንሽን እያደረጋችሁም አድርሱላት። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉ በማክበር ጠይቃለሁ። እንግዲህ ባምቢ ሀበሻ ከአንድ ወንድ ጋር ቀደም ሲል ባያችሁት መንገድ የአንድን ሃይማኖት ስሜትና ሞራል የሚነካ ነገር እያደረጉ ይገኛሉ። ይሄ የጥፋት መንገድ የህግ ተጠያቂነት ሊያስከትል የሚችል ነገር ነው። ምክንያቱም በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ የአንድን ሃይማኖት ስሜትና ሞራል መንካት የወንጀል ተጠያቂነት እንደሚያስከትል ግልጽ በሆነ ሁኔታ ተደንጎ ይገኛል። ታዲያ ባምቢ ሀበሻና አብሯት ያለው ሰው መርጌታ እያሉ የሚናገሩት የሚያደርጉት ነገር የአንድን ሃይማኖት ተከታዮችን ስሜትና ሞራል የሚጎዳ ነገር ነው ብዬ አምናለሁ። ምክንያቱም መርጌታ ማለት የየትኛው የእምነት ተቋም የአገልጋይ መጠሪያ እንደሆነ የታወቀ በመሆኑ ማለት ነው። ስለዚህ ከዚህ ተግባሯ ካልተቆጠበች የህግ ተጠያቂነት ሊከተላት እንደሚችል መታወቅ መቻል አለበት እላለሁ። አመሰግናለሁ። ቤት በኩል አዙረው ነው ወንድሜ። ይሄ ግለሰብ ከዚህ በፊት ሶሻል ሚዲያ ላይ ሌቦችን የሚያጋልጡ ሰዎች አሉ እና አዎንታ በርሲሳ እና ሌዊ ምናምን የሚባሉትን ማለት ነውና አንዳቸውን ከነዛ ውስጥ ከሶ አሳስሯቸው ነበርና ስም በማጥፋት ምናምን ብሎ ይሄ ጉዳይ ግን አሁን
ባምቢ መሪጌታ አላለችም። ከልጁ ጋር ተሳሳቀች፣ ተጫወተች፣ ድራማ ሰራች እንጂ በስም ደረጃ አልጠራችም። መሪጌታ ተብለው ሰዎች ላይ መጥፎ ነገር የሚያደርጉ እንዳሉ የታወቀ ነገር ነው። ድግምት የሚያሰሩ አሉ፣ ብዙ ነገሮችን የሚያደርጉ አሉና እነሱ ለምን አይጠየቁ? እነሱ መጠየቅ አለባቸው። ሲጀመር አንድን ቤተ እምነት እያስጠቁ ነው፣ ስማቸውን እያበላሹ ነው ከተባለ እነዚህን ሰዎች ራሳቸው መሪጌታዎቹ የባህል ሐኪሞቹ የሚያስጠነቁሉት ምናምን እነሱን ናቸው መታሰር ያለባቸው መከሰስ ያለባቸው ብዬ ነው ማስበው። በዚህ አስተያየቴ እንግዲህ ቅር የተሰኛችሁ ሰዎች ካላችሁ ምናልባት ባለማወቅ የሳትኩት ነገር ሊኖር ይችላል እና ይሄ ልክ አይደለምና አስተካክል ብትሉኝ ደስ ይለኛል። ኮሜንት ሴክሽን ላይ ሆነ ብለው ተስማምተዋል። ቂቤ ስንት እንደገባ ታውቂያለሽ? 90 ብር። ምኑ አሉ አይደለም እንደ ኃላፊዎች? አዎ አቤት ማለት ለነሱ አንድ ጎበዝ ሄዶ ቢጠቁም አዎ ቀሊጥ ያገባዋል እስከራሱ። እየተስማሙ ነው እንጂ ቢርባው ይጠማው አንድ ቀን አያድርም። እንዴት ብለው ተስማምተዋል? እንዴት እንደዚህ ይሸጣል? እንግዲህ አዎ ከዚህ መሃል አንድ ሰው ወጥቶ የሚጠቁም ተጠፋ። አዎ እየዘነጡባችሁ ነው እኮ። መዘነጣቸው ቀላል መዘነጥ ነው እንዴ? ሆነ ብሎ ይሄ ምንድነው? ተሻርከው እየተካፈሉ እየቀመሱ ነው። ያቀምሷቸዋል። አዎ ታዲያ ሳይቀምስ ነው እየተነካኩ ነው። ቀምሶማ ነው። ማዘር ግን እውነት የገበያውን ሁኔታ የምር ቢያውቁ ጸጥ የሚሉ ይመስለኛል እና ቀስ እያልክ ብታለማመዳቸው ጥሩ ነው ብራዘር። ሄሎ ላቭሊስ we're back ኤኒዌይስ ጠባ የምትሉ ሰዎች አላችሁ። አሁንም ምን ሊሰራ መጣ? ጠ የሚባል ነገር የለም። ከዛ መፍት የምትሉ ሰዎች አላችሁ። መፍት የሚባል ነገር የለም። መፍ ሳይሆን መብ ነው መብት። ኦኬ ያ ቶቶሎ የምትሉም አላችሁ። ቶቶሎ የሚባል ነገር ህፃናቶች ናቸው። ቶቶሎ ኦ ማይ ጉድነስ ሱሬ ሬ ለምን መጣ? ምንድነው ሬ? ሱሪ ነው ሬ አይባልም። ከዛ ኢሊፖፕ የምትሉ ሰዎች አላችሁ። ኢ ምንድነው? ኢ የሚባል ነገር የለም። ሎሊፖፕ ነው የሚባለው። እሺ ቴንክ ዩ። አታልፍም ብሎ መንገድ ቢዘጋ በግራ በቀኝ እኔ ሊዋጋ ወጋው ጌታ በጀስ በጨለማ እንደዚህ ካልተዘመረ ከባድ ነው ብራዘር። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁት ምንም ጥርጥር የለኝም። እስካሁን አይታችሁ ላይክ ያላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።